የ2025-26 የውድድር ዘመን የእንግሊዝ ፕሪምየር ሊግ ሻምፒዮኑ ክለብ አርሰናል መሆኑ በዚህ ሳምንት ካረጋገጥናቸው የ22 ዓመታት የውሃ ልዮች ታሪክን ያስታወስንበት እጅግ በጣም አስደናቂ የነበረ ብዙሃኖቹን የእንግሊዝ ፕሪምየር ሊግ ክለቦችን እንዲሁ ደግሞ ደጋፊዎችን እንዲሁ ደግሞ የአርሰናል ደጋፊዎችንም ጭምር ስሜታዊ ያደረገ እነዚህ የ22 ዓመታት ታሪኮች በቀላሉ የተፈጸሙ እንዳልነበሩም ጭምር የሚታወቅ እጅግ በጣም ብዙ ውጣ ውረዶች የተመለከቱበት የአርሰናል ተጫዋቾች፣ የአርሰናል ደጋፊዎች፣ አርሰናልን በእጅጉ የሚወዱ ሰዎች በመጨረሻም የሚገባቸውን አይነት ሲዝን ያሳለፉበት የውድድር ዓመት ሆኗል እና ይሄኛው ሲዝን በእርግጠኝነት ከአርሰናል ደጋፊ በቀር ለሻምፒዮንነት የሚገባ አንድም ክለብ አለ ለማለት በጣም በሚያስቸግር አይነት መልኩ ያሳለፍንበት የውድድር ዓመት እንደነበር ይታወቃል። በዚህ ምክንያት የምርም የሚገባው ቡድን ሻምፒዮን ሲሆን የተመለከትንበት የውድድር ዓመት እንደነበረ ብዙዎቻችን አፋችንን ሞልተን መናገር እንችላለን። አንድ ቡድን እንዴት ነው በዚህ ልክ ሻምፒዮን መሆን ያለበት የሚሉ ጥያቄዎችም ጭምር የሚነሳበት የእንግሊዝ ፕሪሚየር ሊግን ለማንሳት አርሰናል ብዙ ዋጋ መክፈል የቻለ ቡድን እንደነበርም ጭምር ያየንበት እና በመጨረሻም አርሰናል ራሱ ከነበሩ ጥንካሬዎች ባሻገር እንደነ በርነማውዝ ባሉ ክለቦች ይሄ ሳይጫወት ሻምፒዮን መሆኑን እንዲያረጋግጥም ጭምር ምክንያት የፈጠሩለት አይነት ክለብ ይህ ከመሆኑ አስቀድሞ ግን በሜዳ ውስጥ በነበሩት የመጨረሻ የጨዋታ መርሃ ግብሮች በትክክል ያንን ማድረግ እንደሚገባውም ጭምር የሚጠቁሙ የሜዳ ላይ ፐርፎርማንሶችን የሚያሳልፍ የነበረ የጨዋታ መርሃ ግብሮችን አርሰናል በመጨረሻም በሜዳው ሲወጣ ቆይቶ የእንግሊዝ ፕሪሚየር ሊግ ቁንጮ ቡድን ሆኗል። ይሄ በታሪክ ከ2003/4 የውድድር ዘመን በኋላ አርሰናል በእንግሊዝ ፕሪሚየር ሊግ ለሻምፒዮንነት ከመቃረብ ባለፈ አስቀድሞም ጭምር የእንግሊዝ ፕሪሚየር ሊግ ሻምፒዮን ይሆናሉ የሚሉ በርካቶች ግምቶቻቸውን ሲያስቀምጡ ከፊት ያስቀምጡት የነበረ ቡድን እንደነበርም ጭምር ይታወቃል። በእነዚህ ቆይታዎች ሁሉ 82 ነጥቦችን ይዞ ነው እንግዲህ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ያረጋገጠው ቀሪ ጨዋታ እያለው አሁን የምርም እንደ አጠቃላይ ከተመለከት ነው አርሰናል ሲዝን ውስጥ ለነበሩት በሲዝን ውስጥ ለነበሩት ፐርፎርማንሶች ጋርድ ኦፍ ኦነር የሚያስፈልገው አይነት ቡድን በትክክል በሌሎች ተጋጣሚ ቡድኖች እየተጨበጨበለት ወደ ሜዳ መግባት እንደሚገባውም ጭምር የሚያሳይ የጋብርኤል ማጋሌዥ እና ቡካዮ ሳካ የመልበሻ ክፍል ውስጥ ወይም ጨዋታውን ሲከታተሉ የነበረው ስሜት ዴክላን ራይስ፣ ሊያንድሮ ትሮሳርድ እንዲሁም ደግሞ የአርሰናል ባክሩም ስታፎች እንዴት አይነት ስሜት ሲያስመለክቱን እንደነበረ በተመሳሳይ እንደነ ዳቪድ ራያ፣ ዊሊያም ሳሊባ፣ ማይለስ ሌዊስ ስኬሊ በምስል ሲታዩ ምን እንደ ህፃን ልጅ ሆነው እጅግ በጣም በሚያስደንቅ ስሜት መልኩ የአርሰናልን ሻምፒዮን መሆን በሚያስገርም አይነት ድባብ ውስጥ ሲከታተሉ የነበሩ ሰዎች በመጨረሻም ይህንን አይነት መንገድ እንዲገባቸውም ጭምር ያደረጉ ብዙዎች እንደሚናገሩት ለምሳሌ እንደነ ፒርስ ሞርጋን የስ ዚስ ኢዝ አርቴታስ ሞመንት ሲሉ ሀሳባቸውን አጋርቷል። በጣም አስደናቂ የሚባል አሜዚንግ የሆነ የስኳድ ስብስብ ያለበት ይሄ ለደጋፊዎቹም ጭምር የሚገባቸው የ22 ዓመታት ጠብቆት በትክክል በእንዲህ አይነት መልኩ ሊጠናቀቅ እንደሚገባም ጭምር የሚያሳይ የአርሰናል አመራሮች ቀደም ብለው በውድድር ዓመቱ መጀመሪያ ላይ ለአርሰናል ወይም ለአሰልጣኝ ሚኬል አርቴታ ወሳኝ የሚባሉትን ስፖርቲንግ ዳይሬክተር አንድሪያ ቤርተን ወደ ኤምሬትስ ካመጡ በኋላ በዝውውር እንዲሳተፉና በፍጥነት ዝውውሮችን እንዲያጠናቅቁ ያደረጉባቸው መንገዶች በጣም የሚልቁና የሚያስደንቁ እንደነበርም ጭምር የተመለከትንበት እናም ደግሞ አንድ ቡድን በትክክል እንዴት የዋንጫ ፌቨራይት ቡድን እንዲሆን ዋንጫ እንዲያሸንፍ እንዴት አይነት ያሉ ዝውውሮችን ማጠናቀቅ እንደሚገባውም ጭምር ያሳዩበት የውድድር ቆይታዎች እንደነበሩ የሚገባ ነው። ምናልባትም በጣም የሚያሳዝኑ በጣም አሳዛኝ የምንላቸው ስቶሪዎችም ጭምር የተመለከትንበት ለምሳሌ እኔ ከተመለከትኳቸው ጽሁፎች ውስጥ ይሄ ተማሪዎች ሆነው ከትምህርት ቤት የአርሰናልን ጨዋታ ለማየት ይፎርፉ የነበሩ ተማሪዎችን ያስተዋልንባቸው በጓደኞቻቸው በጣም ሲጠለጠሉ የነበሩ ሰዎች የተመለከትንባቸው የአርሰናልን ተከታታይ በተለይ ያለፉትን 3 ዓመታት
ሻምፒዮን ለመሆን በጣም ተቃርቦ ነገር ግን ከዋንጫዎች የራቀባቸውን ቆይታዎች ስትመለከቱ በዚህ ውድድር ዘመን ደግሞ የእንግሊዝ ፕሪሚየር ሊግ ሻምፒዮን እንደሚሆን እንኳን ቀድሞ የሚታዩ ምልክቶች እንዳሉ ሁሉ ተቃርቧል በተባለባቸው ሰዓታቶች ደግሞ ከዋንጫ የሚርቅ አይነት ቡድንም ጭምር እንዲሆን ምክንያት የነበረባቸው አጋጣሚዎችም ጭምር ያየ ነው። እንዲህ በጣም በቀላሉ ሊነገሩ የማይችሉ እጅግ አሳዛኝ የሆኑ ስቶሪዎችም ጭምር የያዙ አንዳንዶች በህይወት የሌሉ የአርሰናል ሻምፒዮን ሲሆን እንዲያዩም ጭምር የሚመኙላቸው ጓደኞቻቸው ምስሎቻቸውን ይዘው የወጡባቸውን አጋጣሚዎች የተመለከትንበት ታሪክ አሊያም አስደናቂ የነበረ ሲዝን እንደነበርም ጭምር ያየንበት እንደነበር ይታወቃል። እንዲህ አይነት ምሽቶችን ለማሳለፍ ምናልባትም በፕሪሚየር ሊጉ ረጅም ጊዜን ከማቆየት አንጻር በፕሪሚየር ሊጉ ካላቸው አስደናቂ ምናልባትም ትልቅ ስቶሪዎች አንጻር ለአርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆን የመረም የዚህን ሁሉ ዓመታት መቆየት የማይገባው ቡድን እንጂ ሻምፒዮን መሆን የለበትም የሚሉ ጥያቄዎችም ጭምር የሚነሳበት አይደለም። የሚነሳበት ጥያቄ እንዳልሆነም ጭምር የሚታወቅበት ሲዝን ያሳለፉበት ነበር። ይሄ ሲዝን በጣም የተለያየ አይነት መልክ የነበረው ልክ ነው። አርሰናል ወደኋላ መለስ ብለው ብዙዎች ከ2003/4 የውድድር ዘመን ጋር ሲያነጻጽሩት ከ2003/4 ቡድን ውጭ በዛ ቡድን ውስጥ በቋሚነት መጀመር ይኖርባቸዋል ብለው የሚያስቧቸው 4 ተጫዋቾች ብቻ ናቸው። ዴክላን ራይስ፣ ከዛ ባለፈ የቡድኑ ሌላኛው ቡካዮ ሳካ፣ ዊሊያም ሳሊባ እና ዳቪድ ራያን ብቻ ነው አሁን ካለው ስብስብ ውስጥ እዛኛው ቡድን ላይ በቋሚነት መጀመር ያለበት የሚል ሀሳቦችን ያነሳሉ። ነገር ግን ይሄ በጣም ስኬታማ የሆነና ደግሞም ሊጉ በጣም ቻሌንጅ በሚያደርግበት ሰዓት እንደ ፔፕ ጓርዲዮላ ያለ የእንግሊዝ ፕሪሚየር ሊግን በጣም በረጅም ርቀት ሻምፒዮን እሱ እያለ ሻምፒዮን ሌሎች ክለቦች መሆን እንዳይችሉም ጭምር በረጅሙ የሰቀለውን ጣሪያ ማሸነፍ የሚችል ቡድን ለመገንባት ምን ያህል ለክለቦች አስቸጋሪ እንደነበርም ጭምር የሚታወቅ ነው። ቼልሲ፣ ሊቨርፑል በሁለት አጋጣሚዎች ከዛ በኋላ ባለፉት 10 ዓመታት አርሰናል ናቸው እንግዲህ በመካከል መግባት የቻሉት። በሌሎቹ 6 አጋጣሚዎች ሁሉ የፔፕ ጓርዲዮላ ቡድን የአይነኬ የሚባል የእንግሊዝ ፕሪሚየር ሊግ የበላይነትን እየወሰደ የነበረ ክለብ እንደነበረም ጭምር የሚታወቅ አይነት እና አንድ ቡድን እንዴት በተከታታይ ዶሚኔት ማድረግ እንደሚችል የእንግሊዝ ፕሪሚየር ሊግንም ጭምር የተመለከትንባቸው ቆይታዎች ነበሩ። በጣም አስደናቂ የሚባል እና ሲዝኑ በአርሰናል በኩል በጣም ስኬታማ የሚባል ለዋንጫ በትክክልም ዲዘርቭ የሚያደርግ ቡድን እንደነበረም ጭምር የሚታወቅ አይነት እንደነ ፓትሪስ ኤቭራ ያሉ ሰዎች ኔትፍሊክስ ነው አርሰናል የሚል ተከታታይነት ያለው ሻምፒዮን መሆን የሚችል አይነት ቡድን አይደለም ጭምር ብለው ሲወርፉት የነበረ ቡድን በመጨረሻም በአርሰናል በኩል እነዚህን የ22 ዓመታትን የዋንጫ ረሃብ ማስታገዝ የቻሉ ተጫዋቾችን ኮከቦችን የያዘ ቡድን ሆኖ በውድድር ዓመቱ መጨረሻ ላይ የሚገባውን ክሬዲት ለማግኘት የተቃረበ ብቻ ሳይሆን ለዛ ዲዘርቭ ያደረገው ቡድን ሆኖ የተመለከትንበትን ቆይታ ነበር ያየ ነው። አርሰናል በጣም በርካታ የሚባሉ በዝውውሮቹ ሂደቶች ላይ በጣም አስደናቂ የሚባል ቆይታዎችም ጭምር የነበሩበት አመታቶች ነበሩ። በእነዚህ ቆይታዎች ሁሉ በጣም በርካታ የሚባሉ ስኬታማ የሚባሉ ጊዜያቶችም ጭምር የነበረ የነ ስታን ክሮንኬ እንዲሁ በተመሳሳይ ጆሽ ቲም ሌዊስ፣ ጁሊያን ፊኔሪ በጣም ስኬታማ የነበሩበት አይነት አጋጣሚዎች ይህንን ቡድን ለመገንባት የነሱ ዋይዝሞን አርሰናል በዝውውር ሂደቶች ላይ ቡድኑን ለመገንባት የሄደባቸው ርቀቶች ቀላል የሚባሉ አይደሉም። ለምሳሌ የዚህ ውድድር ዓመት የዓመቱ ምርጥ ተጫዋች ዴክላን ራይስ በእርግጠኝነት የሚያጠያይቅ ጥያቄ አይመስለኝም። እርሱን ከዌስትሃም ዩናይትድ ወደ ኤምሬትስ ለማምጣት ምን ያህል ገንዘቦችን እንዳወጡ ቪክተር ዮኬሬዥ፣ ማርቲን ዙቤሜንዲ እንደነ ሊያንድሮ ትሮሳርድ በክለብ ውስጥ ያመጡባቸው መንገዶችም ጭምር የሚደነቁ እንደነበር ይታወቃል። አርሰናል 13 የእንግሊዝ ፕሪሚየር ሊግን ካነሳ በኋላ 14ኛውን የእንግሊዝ ፕሪሚየር ሊግ ዋንጫ ለማሳካት 22 ዓመታት መጠበቅ ግዴታ ሆኖበት የነበረ የውድድር ዓመት እንደሆነ በደንብ የተመለከትንበት ሲዝን ነበረ። በእነዚህ ቆይታዎች ውስጥ የሚኬል አርቴታ ሚና ቀላል የሚባል አይደለም። በጣም ቀላል የሚባል እንዳልነበር ይታወቃል። እንደነ ሳንቼዝ፣ ከዛ ባለፈ ሴስክ ፋብሪያስ፣ ሳሚር ናስሪ፣ ቴሪ ዳንኤል ኦንሪ፣ ዴኒስ ፔርካም በጣም ብዙ
ተጫዋቾችን እናነሳለን። የመጨረሻዎቹ የአርሰናል ተጫዋቾች ግን አርሰናል ዋንጫ እያነሳ ባለመሆኑ ምክንያት ዋንጫ ለማንሳት ከአርሰናል የወጡባቸው ዓመታትም ጭምር እንደነበሩ የሚታወቅ ነው። ይሄ ግን በአርሰናል ውስጥ እንዲህ አይነት ጥያቄዎችን መልሶ ወደ ቡድኑ ለማምጣት የረጅም ዓመታት ጥያቄ፣ ልፋት፣ የታማኝነት ጉዳይ ከዛ ባለፈ ላመኑበት ዓላማ ጠንክሮ የመስራት ጉዳይም ጭምር የተመለከትንበት ሲዝን እንደነበር የሚታወቅ ነው። በመጨረሻም በሚገባቸው ሰዓት ላይ ይህንን ዋንጫ ያሳኩበት የውድድር ዓመትን አሳልፈዋል። ከአርሰናል ውጭ የእንግሊዝ ፕሪምየር ሊግ ሻምፒዮን የመሆን በዚህ ውድድር ዓመት ይገባው የነበረ አንድም ቡድን ነበር ማለት አንችልም። ፌቨራይቱ ትክክለኛው የሚገባው ብዙ ትችቶችንም ጭምር አስተናግዶ በመጨረሻ ለዛ ትክክለኛው ቡድን የነበረው ቡድን ይኸው የሚኬል አርቴታ አርሰናል እንደነበር ይታወቃል። እና በጣም የሚገባውን ስኬት በሚገባው ሰዓት ላይ ያሳካ ቡድን ነበር። ዝውውሮቹ ኤቨርቺ ኤዜ በቅርቡ አርሰናል የተቀላቀለበት መንገድ ከሀቨርትዝ በመጨረሻም አርሰናል ሲፈልገው በቡድን ውስጥ የነበረውን ተጽዕኖ ስትመለከቱ ቀላል የማይባል እንደነበርም ጭምር የተመለከትንባቸው በጣም አስደናቂ የሚባሉ ቁልፍ የሚባሉ ተጫዋቾች በአርሰናል ውስጥ የነበራቸው ሚና እዚህ በጣም በቀላሉ የማንገልጻቸው የተለዩ ስሜቶችም ጭምር እንዲኖሩ የሚያስችል እና በጣም ስኬታማ የነበረ የውድድር ዓመትን በመጨረሻ አሳልፏል። የምርም ይገባቸዋል የአርሰናል ደጋፊዎች እንዲሁም አርሰናል በአጠቃላይ ለእንግሊዝ ፕሪምየር ሊግ የዋንጫ ባለቤት ለመሆን